ኢና ሊላሂ ወኢና ኢለይሂ ራጂዑን ሀጂ አብደላ ከድር ወደ አኺራ ሄደዋል። አላህ ይርሐማቸው፣ አላህ ይዘንላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ክብራትና ክብራን ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁኝ። ከብዙ መጥፋት በኋላ ዛሬ መጥቻለሁኝ። እነህ የምታዋቸው ታላቅ ዓሊም ታላቅ ሼህ በተለይ የመጅሊስም ተወካይ ነበሩ። ህዝበ ሙስሊሙን በቻሉት አቅም ሁሉ እድሜያቸውን ልክ ሲያገለግሉ የቆዩ ታላቅ ዓሊም ናቸው። ዛሬ ወደማይቀረው አገር ሞት ኩሉ ነፍሲን ዛኢቀቱል ሞት ይላል አላህ ሱብሓነሁ ወተዓላ። ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን ይላልና ከኋላቸው በርዘኽ የሚባል ዓለም አለ እስከሚቀሰቀሱበት ቀን ይላል አላህ ሱብሓነሁ ወተዓላና እነዚህ ታላቅ ዓሊም ሞተዋል። ሁላችሁም በቻላችሁ አቅም ዱዓ እንድታደርጉላቸው። ስለነዚህ ዓሊም የት መጅሊስ ተወካይ ነበሩ፣ እሳቸው ሴት አካባቢ ሰው ናቸው የሚለውን ጥርምጥና አድርጌ አቀርብላችኋለሁ። በተለይ ለህዝበ ሙስሊሙ ምን አበርክተዋል የሚለውን ማለት ነው። እንደምታዋቸው ትላንትና እንደኛው ይበላሉ፣ ይጠጣሉ፣ ያወራሉ፣ ይጫወታሉ፣ የፈለጋቸውን ይናገራሉ፣ ሲደክማቸው ያርፋሉ። ዛሬ ግን ይህን ሁሉ ማድረግ አይችሉም። ልብሳቸውን ትላንት ለብሰዋል፣ ዛሬ ግን የለበሱትን ሌላ ሰው ነው የሚያወልቅላቸው። ስለዚህ ነገ ተነጎዳ የኔም ያንተም ተራ ይደርሳል። መቼ እንደሆነ አናቅም። ብቻ ወደፊት ያለ ነገር ቅርብ ነው። ምክንያቱም ወደሱ እየሄድን ስለሆነ ያማሊያም ስለነዚህ ሸክ ጥርምጥና አድርጌ አቀርብላችኋለሁ። እንዲሁም በእስራኤል ኢራንና አሜሪካ መካከል ያለውን በወፍ በረር አዳዲስ ሲወጡ ያሉ መረጃዎችን አስቃኛችኋለሁኝ። ላይክ፣ ሰብስክራይብ እና ሼር በማድረግ ሀሳብ አስተያየታችሁን ለሸሃችን ዱዓ እያደረጋችሁ ለራሳችን እንኳን ዱዓ ስናደርግ አላሁመ እግፊር ሊልሙእሚኒነ ወልሙእሚናት አልአህያአ ሚንሁም ወልአምዋት ይባላልና ለተላላቅ ዓሊሞች ለሙስሊሞች ሲሞቱ ዱዓ ማድረግ በእኛ ላይ ዋጅብ ነው፣ አጅርም አለው። ስለዚህ ዱዓ አድርጉላቸው። አብራችሁን ቆዩ። ውድ ቤተሰቦቼ እህት ወንድሞቼ፣ ሞት ይቀድማልና ቅድሚያ ስለ ታላቁ ዓሊም በወፍ በረር ላስቃኛችሁ። ሁላችሁም ግን ዱዓ ማድረግን እንዳትረሱ። ምክንያቱም አላህ ሱብሓነሁ ወተዓላ እንኳን ዱዓ ስናደርግ ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩን አልአህያአ ሚንሁም ወልአምዋት ያሉትንም በህያው ያሉትንም የሞቱትን ብለን ዱዓ ስናደርግ ለኛ አጅር እንዳለው ዱዓችን መቅቡል እንደሚሆን እንኳን ተነግሮናል። ስለዚህ ለታላላቅ ሰዎች ለማንኛውም ለሙስሊሞች ዱዓ ማድረግ ሲሞቱ ለኛ አጅር አለው ልላችሁ እወዳለሁ ማለት ነው። ስለዚህ ስለ ታላቁ ዓሊም ትንሽ ልንገራችሁና ከዛ በኋላ በኢራንና እስራኤል መካከል ያሉ ጦርነቶችን በወፍ በረር እንዲሁም አስቃኛችኋለሁኝ። አብራችሁኝ ቆዩ። ኢና ሊላሂ ወኢና ኢለይሂ ራጂዑን ሀጂ አብደላ ሱሩር አሊ ወደ አኺራ ተሻገሩ ይላል። በስልጤ ዞን ምስራቅ አዘርነት በርበሬ ወረዳ የመጅሊስ ሰብሳቢ የነበሩት ሼክ አብደላ ሱሩር አሊ ወደ አኺራ መሻገራቸው ተሰምተዋል ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሼክ አብደላ ለዲናቸው ብዙ የለፉ በተለይም በስልጤና አጎራባች የሀዲያ አካባቢዎች በርካታ መስጂዶችና መድረሳዎችን በመገንባት ትልቅ ስራ የሰሩ አባት እንደነበሩ ተገልጿል ይላል። አላህ ይርሐማቸው። ታውቃላችሁ ሀዲያ አካባቢ ቤንጤዎች አገሩን አብላሽተውታል። እውነትና ወራታለን ደቡብና ኦሮሚያ ላይ ቤንጤ በጣም ከቅርብ ጊዜ መጥተው በዘይትና በስኳር ስንቱን አዳርሰውታል። ሀዲያ በተለይ ድሮ እስላማዊ ስልጣኔ ነበረ። በጣም ጥንታዊ በሙስሊሞች ሀገር ነበር። ሀዲያ ከፍ ብትሉ አባታቸውና አያታቸው ሙሉ ሙስሊም ነው። ነገር ግን ዛሬ ምናልባት ሙስሊም አለ እንደ እስከምትሉ ድረስ ቤንጤ ተከበው ሌሎችም እና እነዚህ እንግዲህ እዛው ውስጥ ነው በመስጂድ መድረሳ በማስገንባትና ህዝበ ሙስሊሙን ሲያገለግሉ የነበሩ ታላቅ ዓሊም ናቸው። አላህ ይርሐማቸው፣ አላህ ይዘንላቸው። እንዲሁም ለወዳጅ ዘመዶቻቸው ለቤተሰቦቻቸው እንዲሁም ሲያገለግሉት ለነበረው ኡማ አላህ ሶብሩን ይወፍቀው። ወዳጅ ዘመዶቻቸው ብቻ አይደሉም የሚጎዱት፣ በዛ አካባቢ ያሉ ኡማዎች ከሳቸው ዒልም የሚቀስሙ ዒልም የሚማሩ በሳቸው የሚመከሩ በሳቸው የሚታረቁ ሰዎች እነዛ ናቸውና አብሮ የሚጎዱት። ሁላቸውንም አላህ ይሶብራቸው፣ የተሻለውንም አላህ ያንጣላቸው። አላህ ሱብሓነሁ ወተዓላ። ውድ ቤተሰቦቼ ይቺ ዓለም ፍትሃዊ አይደለችም። አሁን ስለ ሼኻችን ካልኩ በኋላ ስለ ኢራን እስራኤል ያለውን ጦርነት በትንሹ ላስቃኛችሁና
የኔም የራሴን ልጨምርላችሁ። የምታዩት የደቡብ አፍሪካ ምክትል ፕሬዝዳንት ተጠባባቂ ቃል አቀባይ ነው። ምን አለ መሰላችሁ? የተባበሩት መንግስታት ድርጅት ዲሞክራሲያዊ ወይም ደግሞ የሁሉም ሀገር ተወካይ አይደለም ማለት በጣም ትክክል ነው። አሁን እስከ ዛሬ ድረስ የተባበሩት መንግስታት ድርጅት የተባበሩት መንግስታትን ህግ ምናምን ጣሰ ምናምን ይባላል። ሁሉም ግን እውነት አይደለም። ሁሉም ግን ውሸት ነው። የተባበሩት መንግስታት ድርጅት እስራኤል ገዛ ወይም ደግሞ የፍልስጤም ሙስሊሞችን ስጨፈጭፍ ቃል አይናገርም። የሁሉም እንባ ጠባቂ ሁማን ራይት የሚባለው ወይም ደግሞ ሰብአዊ መብት ምናምን የሚባለው ይሄ ሁሉ ውሸት ነው። የቆመው ለአፍሪካ ለደሃ ሀገሮች ሙስሊሞችን ለመጨቆን የቆመ አስመሳይ ውሸታም ነው። እውነት ነው የምናወራው አይደል? ገዛ ላይ አሁን እዚህ ላይ ፎቶ ባሳያችሁ በጣም ታዝናላችሁ። የሆነ ዱቄት ሊቀበሉ እርዳታ የሄዱ ምስኪን ሴቶችን እናቶችን ትላንት በስታ በ48 ሰዓት ውስጥ 200 ሰው ተገሏል ገዛ ውስጥ። ዓለም ዝም ብሏቸዋል። ዓለም ሀታ ግብጽ እንኳን እርዳታ እንዳይገባላቸው ድንበሯን ዘግታ እርዳታ ጭነው የሄዱ መኪናዎች ተድንበር እየተመለሱ ነው። ትላንትናም ዛሬም በየቀኑ እየተገደሉ ነውና የሆነ ቪዲዮና ፎቶ ወጥቶ በጣም ነው ልብ የሚሰብረው። እዚህ ላይ በጣም ጥቅም የለውም። ሚዲያውም የነሱ ስለሆነ ሊዘጉትም ስለሚችሉ ማለት ነውና ያው በጣም ያሳዝናል። የምር ነው የምላችሁ በጣም እናሳዝናለንና የተባበሩት መንግስታት ድርጅት ምናምን ይሄ ሁሉም ውሸትና ለማስመሰልና የነሱን ለመጠበቅ የተቋቋመ ተቋም እንጂ ህዝበ ሙስሊሙን ወይም ደግሞ ይሄን ደሃውን አገር አፍሪካን ጨምሮ ህዝበ ሙስሊሙን ጨምሮ ሊያገለግል በዲሞክራሲያዊ በእኩልነት እኩል ሊያገለግል የተቋቋመ ተወካይ አይደለም። እነሱን የበላይ ለማድረግ ምዕራባውያንን ማለት ነው የበላይ ለማድረግና ለማስመሰል ወይም ደግሞ ገንዘብ ለማገኛ ሁሉም ሀገራት ተቋዋተው ለሱ ብር ይከፍላሉ። ታውቃላችሁ አይደል? ሁሉም ሀገራት ላያቸው ላይ የተጣለ ግምት ብር አለና እንደ ሀገሩ ልክ ለሱ ይከፍላሉ። እሱ ደሞዝን እየበላ ቁጭ ይላል እንጂ እስራኤል በየቀኑ የምታደርገውን በፍልስጤም ላይ በገዛ ህፃናት ላይ መድረሳ ላይ መስጂድ ውስጥ የትኛውም የዓለም የጦር ህግ መስጂድ ውስጥ ሐኪም ቤት ውስጥ ስንት ዶክተሮች 900 ዶክተሮች አንዴ መሞታቸውን አታውቁም? ትምህርት ቤት ውስጥ ይሄ ክልክል ነው። በዲንም ክልክል ነው። ሙሳሌ ጂሃድ ላይም ይሄ ክልክል ነው። በዓለም የጦር ህግም ክልክል ነው። ግን እስራኤል ለዓለም የጦር አትገዛም። አሜሪካም ለተባበሩት መንግስታት ድርጅት ምናምን አትገዛም። ውሸት ነው። እነሱ ያልተገዙትን እኛ እንድንገዛው ያዙናል። አሜሪካ ኢራንን እንድትመታ የተባበሩት መንግስታት ድርጅት ህግ ምናምን አይፈቅድላትም። ነገር ግን እንዳይታችኋል ገብታ የፈለጋትን መታለች። ያም አለያም ሁሉም ማስመሰል ነው። በዚህ ዘመን አንድ ጉልበት ይኑርህ አንድ ሆነክ አንድ ሀብት ኖሮህ ራስን አሸንፈ በራስ ሀቅ ብቻ ላይ ኑር። ከዛ ውጭ ባለ ዲሞክራሲ አለ፣ ፍትህ አለ፣ ተወካዮች አለን፣ እውነት አለ የሚለው ሁሉም ማስመሰል ነው። ከዚህ በመቀጠል አጠር አርጌ ልንገራችሁ ዜናዎች አሉ ወጡትን። ያው ይሄን ያህል ካልኳችሁ በጣም ስለቆጨኝና ስለሚቆረቆረኝ ነው ይቅርታ የረዘመባችሁ እንጂ እንድም ላወራ አልፈለኩም ነበር። ግን ዓለምን ስመለከት የተባበሩት መንግስታት ድርጅት ህግን የጣሰ ምናምን ሁማን ራይቶች የሰብአዊ መብት ተቋማቶች የምናምን ሲባል ይህ እውነት ይመሳስለኝ ነበር ድሮ። አሁን ግን ውሸት እንደሆነ ሁሉም ተረድቻለሁ። ሁሉም ለማስመሰልና ሁሉም ገንዘብ ለመሰብሰቢያ ፈንድ ለመሰብሰቢያ ገንዘብ ለማገኛ እንጂ ለህዝብ ተወክሎ ለህዝብ ተቆርቆሮ ዲሞክራሲያዊ ፍትህ ለማስፈን የተቋቋመ ተቋም የትም ዓለም ላይ እንደሌለ እርግጠኛ ሆናችሁ ራሳችሁን ብቻ ለማውጣት ወክሩላችሁ እወዳለሁ። አጫጭር ዜናዎች። የአሜሪካ ውጭ ጉዳይ ሚኒስትር ለፎክስ ኒውስ በመካከለኛው ምስራቅ ካሉ ችግሮች ሁሉ ጀርባ ኢራን አለች ይላል ማለት ነው። ማን ነው እሱ? ይሄ የአሜሪካን ውጭ ጉዳይ ሚኒስትር ባጭሩ እሱ ያው ከሰሳ ወቀሳ ነው። ይሄን ያህል ካልኳችሁ ሌላኛው ኢራን አንድ የባህር ወደብ በር አላት። ያንን በር ተዘጋች። ለቻይናን ተማጽነዋል እንዳትዘጋብን ተዘጋች። ለአሜሪካም ለአውሮፓም ቻይናን ጨምሮ ከዚህ ሀገር ከተለያዩ ከአረብ ሀገራትም የሚሄደው ነዳጅ በዛ ነውና የሚተላለፈው
ያ ከተዘጋ የኑሮ ውድነት ጣራ ይነካል። ነዳጅም፣ ሸቀጣሸቀጦች፣ ሌሎችም በቃ መድኃኒትን ጨምሮ ማንኛውም ነገር መተላለፊያ ዋና ኬላ ናትና ያንዳትዘጋብን እባክሽ ቻይና ተማለጂ አማልጅን ብላ አሜሪካ እየተናገረች ነው። ለድርድርም ዝግጁ ነን እያለች ነው። የፈለጋቸውን ካደረጉ በኋላ የልባቸውን ካደረሱ በኋላ ከመቱ በኋላ በርግጥ ኑክሌሯን አልመቱባትም። እንደው ኑክሌር አምርታ ለእስራኤል የተፈቀደ ኑክሌር ለምን ለኢራን ተከለከለ? ለምን ሌሎች አገር ተከለከለ? ለማንኛውም አምርታ አይተናት ኢንሻአላህ ለነሱ ልክ ማለት ነው። ለነሱ ልክ እኔ ኢራንም ገድፋለሁ አይደለም። ኢራን ብዙ ስህተት አለባት። በሶሪያ ላይ ብዙ አጥፋት አጥፍታለች። ግን እነዚህኞቹ ደግሞ እኛን ይወዱናል ወይ? እነኞቹሳ ተዛ ያበለጠ ጥፋት አያጠፉም ወይ ነው? ሁሉም አጥፊ ናቸው። ሆኖም ግን ያቺኛዋ ደግሞ ምንድነው ምላችሁ ይቺኛዋስ የኛ ወዳጅ ናት ወይ? የሙስሊሞች ወዳጅ ናት ወይ ነው ዋናው ጥያቄ። ስላልሆነች እቺ በመጀመሪያ ሁሉንም ታጠፋ ሙስሊም ብላ እንጂ እንደዚህ ነው ብላ ስላልሆነ ኢንሻአላህ ኑክሌር ታጥቃ ኢራን እንደምናያት ተስፋ አደርጋለሁ ማለት ነው። ወደፊት ኢንሻአላህ ለነሱ ልክ ለእስራኤልና አሜሪካ ምናምን ልክ ማለት ነው። ለራሳቸው ሁሉም ታጥቀው እሷ እንዳትታጠቂ ማለት ምን ማለት ነው? ምን ራስ ወዳድነት ነው? ምን አይነት ፍትሃዊነት ነው? ከዚህ በላይ በጣም አስቀያሚና እንደው ፍትሃዊ ማለት እልም የሞተ ውሸት ዲሞክራሲ ፍትሃዊ ምናምን የሚባለው ውሸት መሆኑን የሚያሳይ ነው። ለማንኛውም ቻይና ባክሽ አማልጅን እያለች አሜሪካ ትላንትና ደብዳቤ ጽፋለች ማለት ነው። ወደፊት የሚሆነውን እናያለን። የአሜሪካ ፓርላማ ህጉን አጽድቆት የቀረው አንድ ብቻ ነው። እሱም የካቢኔ ማን ነው ሸህየው ማለት ስማቸው ጠፋኝ። ካቢኔ ነው ሸምናምን የሚባሉት እነዛ ባለጤማሙ እሳቸው ብቻ ከፈረሙ ያንን ኬላ ትዘጋለች። ያ ኬላ ተዘጋ ማለት ዓለም ሙሉ በሙሉ በኑሮ ውድነት ከአረብ እስከ አሜሪካ፣ አውሮፓ ሁሉም ዓለም ጸጥ ረጥ ይላል። ኬላ ነው በቃ በዛ መተላለፊያ ናትና ያንዳዘጋብን አማልጅን እያሏት ነው። ለማንኛውም ወደፊት የሚሆነውን እናያለን። ዛሬም ኢራንም እስራኤልን ስደበድብ ውላለች፣ እስራኤልም ኢራንን ስደበድብ ውላለች። ከባድ የሚባሉ ሚሳኤሎችን አስወንጭፋ የእስራኤልን ከተሞች ስትመታ ውላለች። እቺኛውም ከባድ የሚባሉ አየሮችን አሰማርታ ኢራንን ቴህራንንና ያ ሃይፋ የምትባለውን ስትመታ ውላለች። ያማላም ይሄን ያህል ካልን በኋላ ባላችሁበት ላይ ተጠብቃችሁ አስረዘምኩባችሁ ላይክ ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እስከ ፕሮግራም ፍጻሜ አብራችሁኝ ስለቆያችሁ እጅጉን አመሰግናለሁ። ጀማል ነኝ ከጀማል ሚዲያ ዩቲዩብ ቻናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።